ፋንታ ደግሞ 100,000 ብር ቼክ ጽፈላችኋለሁ ቢባል እንጸልይበት የሚል የለም። ለሊት ሳይና ያደርጉ ተናግሮ ነበር። ብዙ ሰው በ40 የሚሞተውን በ80 የሚሞተው እኮ ነው። ምክንያቱም 40 የራሱ እንደገና የሰው 40 ስለሚለው በ40 ቶሎ ያለ እንጂ 80 ነበር እኮ ሙሴ ታረቁ ሲባል እንዴት ጌታ ያለው ሰው ይድን ጌታ ወዶን ክብሩን እንደመነጠቅ እንደመቀባት ሳይቆጥር እዚህ የመጣ ጌታ ከሰው እኩል ሰው እንደው የባሪያ መልክ ይዞ የመጣ ጌታ የሚገርም እንዲህ አይነት ድንቅ ጌታ እያመለከ ታረቅ ሲባል ስንት ሰው ከተናነባል ከሱ ታዲያ ብንጸልይ አይጮህም ብሎቼ እንደው አሪ አይልም ወይራ ታረቁ ሲሉ እንደው አሁን ነው ታረቁ ሲባል እስቲ እንጸልይበት ታረቁ ሲባል እንጸልይበት በዚህ ጉዳይ እንጸልይበት ለቤተክርስቲያን በዚህ ጉዳይ 3 ቀን ጾም ጸሎት ይዛል ግን በዛው ፋንታ ደግሞ 100,000 ብር ቼክ ጽፈላችኋለሁ ቢባል እንጸልይበት የሚል የለም። ለሊት ሳይና ያደርጉ ተናግሮ ነበር። ምንም ያው ይፈልጋል ቢወርድ ምንም ያስብ ምክንያቱም መጀመሪያ ምን አንደኛ ነኝ ስለማላስብ በቃ ጌታ እንዲከብር ብቻ ነው። ምን አንድ ቀን ጌታ የሚያቆም አለ እና ደስ በሰላም ነው የምተኛው። አቤት ጤነኛ ነው እኮ የምትሆኑት ወይ ጤነኛ ነው የምትሆኑት እኔንም ከራሱ ለጤና ራሱ ይከራል ወሳኝ ለጤና ራሱ የጌታ መንፈስ ይሰራል። ለአዲስ ሾርት ይላሉ ወገኔ አጨነጭ እንዳይመስልህ በዚህች እንትን ላይ እንደገና የሰው ጉዳይ ውስጥ ገብተህ ብዙ ሰው በ40 የሚሞተውን በ80 የሚሞተው እኮ ነው። ምክንያቱም 40 የራሱ እንደገና የሰው 40 ስለሚለው በ40 ቶሎ ያለ እንጂ 80 ነበር እኮ ሙሴ። ቸርች የተለመደ ነው። አውሮፓ የምትሄዱ አገር ቤት ኢትዮጵያ የምትሄዱ እዚህም ሀገር ላይ በኤርትራውያን በኢትዮጵያውያን ቸርች መካከል ያለው እኛ ግን ማንናገረው የሰማችሁ ነው። ግን ሪያሊቲ የሆኑ ነገሮችን ብታያቸው በየመድረኩ ላይ አንዳንዴ ፖሊስ ደጅ ላይ ሁሉ ይጠብቃል። ጠብ 2 ወገን 3 ወገን አንዳንዴ በ3ም የሚከፍልበት ጊዜ አለ። አንዳንዴ 2 የሚሆንበት ውረድ አንተ ውረድ በቃ ቸርቹ ምትበራው ከዛ ወደ ኋላ ተነስታችሁ እንዴት ነው ቸርቹ የተመሰረተችው ሲል እነሆ የዘሩ እንትና ቤት 3 ነው የጀመርነው ይባላል። በጣም ነው ይገርማችሁ እና ሲበዛ ነው ጭቅጭቁ። ለምን በዛ? አሁን ሲሞላ ማለት ነው ሲሞላ ዝም ብሎ ከመሃል ላይ የሚቀመጥ ሰው ዝም ብሎ ተነስቶ ፊት ይመጣና ዝም ብሎ ጠብጠብሸት ምን እየተደረገ ነው? ጠብ የሚሸተው ምን እየተሰራ ነው? ምን አለ አንዳንድ 6 ሆናችሁ የሚጨቃጨቅ የለም እኮ 6 ሆናችሁ አይጨቃጨቅም። በጭራሽ ጭቅጭቅ ንትርክ የሚባል ነገር አትሰሙ። ሲበዛ ነው። ሎጥና አብርሃም እኮ በሰላም እየኖሩ አገር በግ ተውት። በግ በበግ ሆነ ጠቅላላ ሰፈሩ ተነሳባቸው። ያኔ ተነሳ በቃ በእንትኖቹ ራሱ እረኞቹ ራሱ ጠገቧ። ሰው እኮ ሲጠግብ ነው እያረዱ ይበላሉ። ጠገበ ምድረኛ ምን ና ከበለግ ና እምቢ አጋ ቸርችም ልክ በዛ ሲል እምቢ ጥሪ ያለው ሰው ቆም ይልና ምረጡ ታዲያ እኔን አንድ ጠጅ እንደዚህ አሲዞ እኮ ስሎ ራሱ በእውነት ተጠጣማ ብገኝ በቃ እንዴት ደስታቸው ነው። ቪዲዮ ቀርጸው ራሱ በደንብ እንዴት አድርገው ማለት ግን ሳልጠጣ ራሱ የሰው ጠጅ እጁ ራሱ ደግሞ የሰውየው ምን ያክላል? አንተ ምን አይነት ሰውዬ ነው? ሰውዬ ግን አይታል እሱ ራሱ ሸሚዙ ምኑ ሰውየው ራሱ እና እኔን ፊት አድርገው እሱን ካረጎ ተመልከት እንግዲህ ዝም ብሎ በቃ ተፈጥሮ ራሱ እንኳን ሰው በህይወት ላይ ለምን አትልም? ጥሪ ነው ጥሪ ቃል አለ ይበሉ እስቲ አላ እኔ አሁን ስናገር ራሱ ደስ ይላል ያምርብኛል።
ምክንያቱም በሰላም ነው የመጣሁት። ተነጋግሬ ያልመጣው በቀን ስንት ነው የምትከፍሉት አልኩ። አበሌ ስንት ነው አላልኩኝ። እኔ በደንብ ያልተናገርኩ እንደ ልብ ያልተናገርኩ ማይናገራል። እግዚአብሔር የተመሰገነ ይሁን። አገር አቋርጬ ስመጣ ጌታ የተመሰገነ ይሁን። ኢንሹራንስ ግቡልኝ አላልኩኝ። ጌታ በሰላም እንደ ቀልድ ነው እንደ አንድ ቀን እዚህ ቢያም ምን ትሆናለህ? ያን ሁሉ እኮ ነገር ተሸክሜ በሰላም ደርሼ ልመጣ እኮ ነው የመጣሁት። እንዴ ጌታ የተመሰገነ በደንብ ነው የምናገረው። በደንብ እንዳለች ነው ተናግሬ የምሄደው ልቤ ውስጥ ያለው። ጌታ የተመሰገነ ሃሌሉያ ኢየሱስ ጌታ። እንዴ አንዳንዱ በቀንትን ያለ ሊል ይችላል። ምንም የለም የማንም እጅ ስለሌለብኝ በሰላም ኢየሱስ ክርስቶስ ጌታ ነው። አሜን። የሆነ የሱቅ ስም አይደለም ሮቦት። ለሆነ ነገር የምንለጥፈው ሮቦት በጣም ከትዕግስት ጋር ከእግዚአብሔር ድምጽ ጋር የተያዘ ትልቁም ነገር ነው ሮቦት ማለት። ሮቦት እንደው ዝም ብለን ለሆነ ነገር የምንለጥፈው አይደለም። ሮቦት ማለት ከሰልፍ ውስጥ ከሰጥና ውስጥ ከሰቄም ውስጥ እስቲ አሜን በሉ ከኃይለኛ ችግር ምን አረ መሰላችሁ እቀመጣለሁ እግዚአብሔር ተናግሮኛል አለ። ተቀመጠ። የጌራራ አቢሜሌክም ትእዛዝ አወጣለት። በሰላም እየተጠበቀ ያለ ቆፈረ። ምን አለ ዘራ 100 እጥፍ አገኘ። ስለሱ ምን አሉት? አዩ ቀኑበት። ለምን በዛህ አሉ። እና ስለበዛህ አገራችንን ልቀቅና ውጣል። ስለበዛ ሌላ ምንም አለበደለ። የሰው አልነካ። እስቲ አሜን በሉ። እኛ እኮ አልገባም። እኔ አሁን የገባኝ ምን መሰላችሁ? ሰው የፈለጋችሁትን ብታመጡ የፈለጋችሁትን ነገር ብትሰሩ ማለት ነው። እኔ አንዳንድ ጊዜ እንትን ውስጥ ይሄ ምንድነው ይሄ ዩቲዩብ ላይ የሚገርም የትልቅ የቻሪቲ ስራ ይሰሩ ሰዎችን እንትን አያለው። ምንድነው ይሄ አንዳንድ ዶክመንተሪ ያለ አይደል? በጣም ሲያለብሱ ድሃ እንትን ሲሉ የድርቅ ያለ አጥንት የወጣበትን ሰው አንስተው በልቶ ጠጥቶ ሰው አድርገው አንዳንዶቹ እዚህ ሀገር አምጥተው አስተምረው የሚገርም የሚያሳዝን ሂስትሪ ያለው ድንቅ የተባለ ስራ ሰርተው ዶክመንተሪ ተቀምጧል። እዛ ላይ ልክ ሳይ 1 ሚሊዮን ምናምን ህዝብ አይቶታል ይላል አለው አረ ኢንፎርሜሽን። ከዛ ከታች ደግሞ ላይኩንና እንትኑን ሳይ አሁን እዛ ላይ 500 ምናምን እንዲህ ያለ ታያላችሁ። ይሄ ምንድነው ዲስላይክ ዲስላይክ 500 ምናምን ዲስላይክ ምን ማለት ነው ጋሼ? እንደው በክርስቶስ ፍቅር አንድ ሊሞት የደረሰው ሀቶ ሊሞት የደረሰው ሰው አንስቶ አጥንቱ እንዲወጣውን አንስቶ አምጥቶ ሰው አድርጎ እዚህ ተምሮ ዶክመንተሪ ትልቅ ሰው ሆኖ ምናምን የሚያሳይ ፊልም አሁን እንደዚህ 500 ምናምን እንደው በክርስቶስ ንገሩኝ። ይሄ ዝም ብላችሁ አስቡትና ቆይ ጤንነት ነው ይሄ እኔና እናንተ እንደውም በተጠራንበት በአዲሱ ኪዳን ወንጌል ልንሰራ ወንጌል ለመስራት ቸርች ለመስራት እንዴት ነው ሁሉ ጊዜ እንደዚህ የምትጠብቁት? ይሄ ሰውዬ እኮ ይስሐቅ እዛች ምድር ላይ እነሱ ያልቆፈሩትን ነው የቆፈረው፣ እነሱ ያላረሱትን ያረሰው 100 እጥፍ አተረፈ። ለዛች ሀገር ብለሲንግ ነው አይደለም? ታዲያ ሁሉ እንዲሊው ነበር የሚገባው ከንጉሱ ጭምር ተቃወሙት ይላል። አራ ግዴላችሁ ቃል ካላችሁ ችግር የለውም። ተቃውሞ ማት ቢኖርም ይስሐቅ ተከራከረ እንዴ? አልተከራከረ። አልወደዳችሁኝም? አዎ። ሀብቱን ንብረቱን ፈለጋችሁት? አዎ። እስቲ በሉታለ እኛ ክርክራችን ምን ነው? እኛ ያለፋንበትን እኛ ደራን እኔ ነኝ እንደልነት ያስተማርኩት እኛ ጋር ነው አስራት የሚሰጠው እኛ ጋር መባ መስጠት ያለ ሁለቱም ጋር አይሰጥም፣ ሶስቱም ጋር አይሰጥም። ረፍ በሉት። የጌታ ስም የተባረከ ይሁን። አሜን። አክ ረፍ ውስጥ ምን ይሆናል? እግዚአብሔር ትልቅ ነው። እግዚአብሔር አዲስ ነገር አለ። እውነቴን ነው። ጌታን በፍቅር ልናመልከው ይገባል። በፍቅር ልንከተለው ይገባል። ካገለገልን በፍቅር ልናገለግለው ይገባል። ኢየሱስ ክርስቶስ ጌታ ነው። እዚህ ምድር ላይ ማንም ከጌታ ውጪ ማንም ምንም አያመጣብንም። በቃ በፍቅር ከሰራን ካገለገልን ተቀበሉ አልተቀበሉ ምን አገባ? እኔ አሁን ሁላችሁም ተቀበሉኛላችሁ ብዬ ነው የመጣሁት አይደለም። እኔ 50% እንደሚቀበለኝ ግን እርግጠኛ ሆኜ ነው የመጣሁት። ስመጣም ራሱ በካልኩሌሽን ነው መጣው። 50 ከተቀበለ በቂ ነው ብዬ ነው መጣው። 100 ከተቀበለ ስሙ ይባረክ። ካልተቀበለ ግን እኔ መጀመሪያም አስቤ ነው የመጣሁት።
እኔ የተጠራውበትን ማድረግ ነው። አሁን ከማል አንዱ ተነስቶ ዝም በል ቁጭ በል አንተ ምንድነው በእንትርም ሰምቻለሁ እንደዚህ የምትለው ቢለኝ እዛ ተነስቶ አሁን ማለት ሰማና ሲጨርስ ደግሞ ነው ይቀጥላል። ምንም አያስጨንቀኝም። ጌታ ኢየሱስ ምስክሬ ነው። ምንም ይሄ ምድር እግዚአብሔር እንደፈቀደ የሚያደርገው በእኛ ህይወት ጌታ እንደፈቀደ የሚያደርገው ተጠርተን እንጂ ፈልገን አይደለም። ኢየሱስ ክርስቶስ ጌታ ነው። እኔስ ሜዲሲን አላጠናም ነበር። ጥሩ ብር እንዲከፈለኝ አልኖርም። ዳክተር ዳዊት እየተባልኩ መኖር ያቅተኛል። ንገሩኛ። ከዳክተርነት ግን ፓስተርነት ስለሚበልጥ ነው። አትጠራጠሩ፣ በደንብ ይበልጣል። ኢየሱስ ያድናል። እግዚአብሔር ትልቅ ነው። እስቲ እግዚአብሔር ትልቅ ነው በሉ። እግዚአብሔር ትልቅ ነው። ምክንያቱም ኢትዮጵያ ብትመጡ የኛ ቤተክርስቲያን ሪፈራል ሆስፒታል ነው። ጥቁር አንበሳ ነው አይደል? ሪፈራል ሆስፒታል ኢትዮጵያ። ከጥቁር አንበሳ ደግሞ ወደኛ ነው ሪፈር የሚደረገው። እዛ አለ ፓስተር ዳዊት የሚባል ዜሮ እስቲ ይዘው ሂድና እንግዲህ እዛ ደግሞ የሆነ የመንፈሳዊ ችግር ይመስላል። እኛ ምንም ልናገኝበት አልቻልንም ይላሉ። ስለዚህ ሪፈራል ሆስፒታል ይባላል የኛ ቸርች። ሚራክል አጥቢያ ብለነዋል እኛም ራሱ። በእውነት እኔ ወደዚህ ስመጣ ምናልባት ከአንድ ወር በፊት አሁን የምነግራችሁ ከአንድ ወር በፊት እኔ አሁን ሳምንቴ ነው ከመጣሁኝ። ከአንድ ወር በፊት ጥቁር አንበሳ ለሆስፒታል ተወሰደ። ጥቁር አንበሳ ሄደ። ከዛ ልጁ የተባሉ ማለት ላያቸው ላይ ሞተ ማለት ነው። ምናልባት ፎቶውን አይታችሁት ሊሆን ይችላል። ኤፍቢአይ ቸርችስ የሚል ፌስቡክ ላይ ስትገቡ ታዩታላችሁ። የልጁን እንደዚህ ይዤው ማለት ነው አቅፌው። ቪዲዮ አሁን ኢንተርኔት ስላልነበረ ነው ያልተለቀቀው እንጂ ሲለቀቅ ታዩታላችሁ። ሊትራሊ ካያችሁ የሞተ ሰው ሲነሳ አይታችሁ ማታውቁ ከሆነ የሞተ ሰው ሲነሳ እዛ ላይ ታያላችሁ። ቢፎር እና አፍተር ስላለው ማለት ነው። ሃሌሉያ። የቴክኖሎጂ ዘመን ስለሆነ በደንብ ይታያል። ክብሩ ደግሞ ለጌታ ብቻ ነው። እኔ ብዙ እንደዚህ አይነት ነገርም ዳትማች ያስደስተኝ፣ ግን በቃ ለጌታ ክብር ሲሆን ይደረጋል። መጥቶ ይዘውት መጥቶ እና እናትና አባት ልጁን አቅፈውት ቁጭ ብለዋል። ክራውድ ነው ቸርቹ። እኔ ልክ መድረክ ላይ ሲወጣ በዚህና በዚህ አሸሮች አሉ። ለምን ካለው ብዛት የተነሳ ብዙ ነገር ስለሚሆን ማለት ድንገት አባትየው ልጁን እንደዚህ እንደያዘው ፊት ዞር ስል መድረክ ላይ ቆሟል። ሰውዬው እንባው ርግፍ ይላል። ምን ሆነ ነው ስለው ልጄ ሞተ አለኝ። ሳይሆን ልጁ እንደዚህ ይላል፣ አይኑ እንደዚህ ይላል። ከሆነ በቃ አይተነፍስም፣ አይነካም። አልፈተነኝም። ለምን የሚሆንና የማይሆን ነገር ውስጤ ይነግረኛል። ታምናለህ አልኩት ማለት አዎ አምናለሁ አለ። ተቀበልኩት ልጁን። ልክ ልጁን ስቀበለው እግሩ ከስር እርግፍ ማለት ጀመረ። እንደዚህ ማለት ጀመረ። በጌታ ፊት ነው ማወራላችሁ። ጸለይኩኝ። እመን አልኩት። ይዘው ወደ ቤት ሂድ። አሁን ቀጥታ ወደ ቤት ሂዱ ከእናትየው ጋር ለአንድ ሰዓት ያህል ይተኛል አልኩት። ከአንድ ሰዓት በኋላ ተነስቶ ይወጣል አልኩት። ሲመጣና ሲመሰክር ራሱ እኔ በጭራሽ እንደዚህ እኔ ፓስተር ዳዊት ራሱ የሚፈተን መሰለኝ። በቃ እኔ ራሴ ምንም ስለጨነቀኝ እንጂ እንደሚሆናል ብለን አልገመትነው። ኮንትራክት ታክሲ ያዙና ወደ ቤታቸው ሄዱ። እኛ ፕሮግራማችንን እየጸለይን በጌታ ፊት ነው የምነግራችሁ። ሄዱ፣ አስተኙት፣ ስራቸውን መስራት ጀምሩ ቤት ውስጥ። ከአንድ ሰዓት በኋላ ጌታ እንደተናገራቸው ከአንድ ሰዓት በኋላ ሲመጡ ልጁ አይኑን ጭልቅ አድርጎ ኮርኒሱ ነው ያለው።